To me, I think it's over. President Trump just a short time ago, hours ago, declared that in his view, the US ceasefire with Iran is over. ኢራን እና አሜሪካ በግልጽ ወደ ለየለት ጦርነት ሊመለሱ ነው። ትራምፕ ዛሬ ከኢራን ጋር ስምምነቱ ከንቱ ጉንጭ ማልፋት ነው፣ ከዚህ በኋላ በቅቷል ሲሉ ዝተዋል። በመግቢያችን ላይ ያስመለከትናቸው ይህንኑ ጉዳይ ነው። ሰላም ጤና ይስጥልን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን። በትግራይ አደገኛ የግድያ ሙከራ ተደርጓል። አፋጣኝ መግለጫም ተሰጥቷል። በዜና ጥንቅራችን የምንመለከተው የሀገር ቤት መረጃችን ነው። ይህ በዚህ እንዳለ በትግራይ ከ15 ዓመታት እስከ ሞት በሚያስቀጣው አደገኛ አዋጅ ዜጎች መከሰስ መጀመራቸውን ሰምተናል። ይህንንም አካተናል። የአማራ ብሔራዊ ንቅናቄ አብንን በመወከል ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት ቆይታ የነበራቸው ዶክተር ደሳለኝ ጫኔ በትናንትናው ዕለት የመጨረሻውን የፓርላማ ስብሰባ ተካፍለዋል። በዛሬው ዕለት ደግሞ ከዚህ በኋላ ፖለቲካን እርም ማለታቸውን የተመለከተ መልእክት አስተላልፈዋል። በትናንትናው ዕለት ከፓርላማው ስብሰባ በኋላ ጠቅላይ ሚኒስትር አብይ ነገሩኝ ያሏቸውን 2 ሐሳቦችም አጋርተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በህወሓት አመራሮችና በኤርትራ መንግስት ላይ እጅግ ከባድ የሆኑ የፖለቲካ ወንጀላዎችን ሰንዝረዋል። አቶ ጌታቸው በአሁኑ ወቅት በትግራይ ያለውን የህወሓት አመራር ከሰሜን ኮሪያ የባሰ የወንጀለኞች ኤንተርፕራይዝ ሲሉ ሰይመውታል። ግብጽ በግዛቷ በሚኖሩ ኢትዮጵያውያን ስደተኞች ላይ ድንገተኛና መጠነ ሰፊ የአፈሳ እርምጃ ከፍታለች። በካይሮ የሚገኙ ኢትዮጵያውያን ስደተኞች ህጋዊ ወረቀት እያላቸው እንኳን መንገድ ላይ ወጥቶ ለመገበያየት እስከሚፈሩ ድረስ ከፍተኛ ዘመቻ እየተካሄደባቸው ነው። ኤርትራ በማስታወቂያ ሚኒስትሯ በኩል ከቀረበው ይፋ የአጸፋ መግለጫ ማግስት በከፍተኛ ዲፕሎማቷ በኩል በኢትዮጵያ መንግስት ላይ ጠንከር ያለ ትችት አሰምታለች። የአዲስ አበባ ከተማ አስተዳደር በከተማው በኪራይ ገበያ ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመግታት የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መወሰኑ ተሰምቷል። መስተዳደሩ ጥብቅ ያላቸውን መመሪያዎችም አስተላልፏል። በውጭ መረጃችን ትራምፕ ከኢራን ጋር የደረስንበት የተኩስ አቁም ስምምነት አብቅቷል ብለዋል። ነገሮች በፍጥነት ተገለባብጠዋል። ከዚህ በኋላ ሁለቱ ሀገራት ወደ ሌላ የለየለት ጦርነት ሊያመሩ እንደሚችልም እየተነገረ ነው። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ህወሓት መሲልካ ህወሓትን መፍራስ ብዙሕ ነገር ይተሰሪሕ ኢህአዴግ መሲልና ኢህአዴግ አፍሪስናዮ ይሉ ብዕለ አሚኑ እንዲ አብይ በትግራይ የግድያ ሙከራም በትግራይ አክሱም ከተማ አደገኛ ነው የተባለ የግድያ ሙከራ መፈጸሙ ተሰምቷል። ይኸው የግድያ ሙከራ የተደረገው ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተገንጥለን የራሳችንን የትግራይ ተዋሕዶ ቤተክርስቲያን መስርተናል ባሉት የትግራይ ተዋሕዶ ቤተክርስቲያን ጳጳሳት ላይ ነው። ጳጳሳቱ አክሱም ከተማን ቅድስት ከተማ እናደርጋለን፣ የትግራይ ኦርቶዶክስ መቀመጫም በከተማ በዚህች ከተማ ይሆናል እያሉ ባለበት ወቅት ነው ጥቃቱ የተፈጸመው። ይኸው የግድያ ሙከራን ተከትሎ መግለጫ ያወጣው የትግራይ ኦርቶዶክስ ተዋሕዶ የአቡነ ሰላማ ፓትርያርክ ጽሕፈት ቤት የግድያ ሙከራው በትናንትናው ዕለት እኩለ ሌሊት ላይ እንደተደረገ አስታውቋል። በታጣቂዎች ተፈጽሟል የተባለው ጥቃት እስካሁን ባለው ሁኔታ የዚሁ የግድያ ሙከራ ባለቤት ማን እንደሆነ አልታወቀም። የግድያ ሙከራ ተደርጎባቸዋል የተባሉት አቡነ አረጋዊና አቡነ ናትናኤል የተባሉ 2 ጳጳሳት ናቸው። አቡነ አረጋዊ አዲስ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ ናቸው። ይህ በአባቶች ላይ የተሰነዘረው የግድያ ሙከራ በእጅጉ ያሳዝናል በማለት መግለጫ ያወጣው ይኸው በትግራይ የሚንቀሳቀሰው ራሱን ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የነጠለው ቡድን ምዕመናን አጥብቀው ይህንን የግድያ እንቅስቃሴ ሊያወግዙት ይገባል ብሏል። በተጨማሪም የሕግ አካላትም ይህንኑ የግድያ ሙከራ በተመለከተ የራሳቸው ምርመራ ሊያደርጉ ይገባል ሲል መግለጫው ጠይቋል። በዚሁ የግድያ ሙከራ ዙሪያ ከትግራይ ጸጥታ አካላት በኩል የተባለ ምንም ነገር የለም። ከእንግዲህ ፖለቲካ በቃኝ። ደሳለኝ ጫኔም ጠቅላዩ
በግል ሁለት ነገር ነግረውኛል። የአማራ ብሔራዊ ንቅናቄ አብንን በመወከል ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት ቆይታ የነበራቸው ደሳለኝ ጫኔ ከዚህ በኋላ ፖለቲካ በቃኝ ብለዋል። እርሳቸው ለ5 ዓመታት በቆየው የመጨረሻው የፓርላማ ስብሰባ በትናንትናው ዕለት ተሳትፎ በማድረግ ለጠቅላይ ሚኒስትር አብይ አህመድ ጥያቄዎችን ያቀርቡ ሲሆን በመጨረሻም ከጠቅላይ ሚኒስትሩ ጋር ችግኝ ተክለዋል። ከጠቅላይ ሚኒስትሩ ጋር የተለዋወጧቸውን ሐሳቦች በተመለከተም በዛሬው ዕለት በማህበራዊ ትስስር ገጻቸው ከዚህ በኋላ ፖለቲካ በቃኝ በሚል ርዕስ ባሰፈሩት ሐሳብ ላይ አካተውታል። ደሳለኝ ጫኔ በዚሁ የፌስቡክ ገጻቸው በትናንትናው ዕለት ከፓርላማው ስብሰባ በኋላ ከጠቅላይ ሚኒስትሩ ጋር በነበራቸው የችግኝ ተከላ መርሃ ግብር ቆይታ ጠቅላይ ሚኒስትሩ ሁለት አበይት ጉዳዮችን እንዳነሱላቸው አስታውሰዋል። አንደኛው አብረን እንስራ የሚል ሲሆን ሌላኛው ደግሞ በባለፈው ምርጫ ለመወዳደር ተመዝግበው ቢሆን ኖሮ እርሳቸው በቀረቡበት የምርጫ ክልል ፓርቲያቸው ብልጽግና ተወዳዳሪ ላለማቅረብ ወስኖ የነበረ መሆኑን የሚገልጽ ነው። ደሳለኝ ጫኔ በዚሁ የፌስቡክ ገጽ ልጥፋቸው በትናንትናው የምክር ቤቱ ጉባኤ ላይ ክቡር ጠቅላይ ሚኒስትሩ አብረን እንስራ በማለት ላቀረቡልን ጥሪና ላሳዩን አክብሮት ከልብ የመነጨ ምስጋናዬን አቀርባለሁ። ከጉባኤው መጠናቀቅ በኋላ ጥያቄ ያቀረብን የተቋሚ ምክር ቤት አባላት በክቡር ጠቅላይ ሚኒስትሩ ጋር በነበረን የችግኝ ተከላ መርሃ ግብር በ7ኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግቤ ቢሆን ኖሮ እጩ ላለማቅረብ ወስነው እንደነበር ገልጸውልኛል ብለዋል። በምክር ቤቱ ሳነሳቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ በቀጠል ፍላጎታቸው እንደነበር የገለጹልኝንም ሐሳብ በበጎ ጎኑና በቅንነት ተመልክቼዋለሁ ብለዋል። አክለውም ይሁን እንጂ ላለፉት 10 ዓመታት የሕዝብን አደራ ለመወጣት ካደረኩት ከፍተኛ ጥረትና ድካም በኋላ አሁን ባለው ሁናቴ ውሳኔ በሙያዬ ሀገሬን ለማገልገልና ጎን ለጎን ደግሞ ወደ ግሉ ሴክተር በመግባት የማሰባቸው የሥራ ውጥኖች ላይ ለመሰማራትና ለቤተሰቦቼ በቂ ጊዜና ትኩረት መስጠት መሆኑን በታላቅ አክብሮት ለመግለጽ እወዳለሁ ብለዋል። ከዚህ የፓርላማ ተሳትፎ የማጠናቀቂያ ማግስት ራሴን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ የማገል ሲሆን ለጊዜው በማንኛውም የፖለቲካ ፓርቲ ውስጥ በአባልነትም ሆነ በደጋፊነት የማልሳተፍ መሆኔ በይፋ ይታወቅልኝ ብለዋል። አብንን በመወከል ላለፉት 5 ዓመታት በፓርላማ ቆይታ ያደረጉት ደሳለኝ ጫኔም በትግራይ ገቢር መደረግ በጀመረው አዋጅ ሳቢያ ሰዎች እየተከሰሱ ነው ተባለም። በቁጥጥር ስር የዋሉት የሕክምና ዶክተር ከቀናት በኋላ ክስ ተመስርቶባቸዋል። የሕክምና ባለሙያው ዶክተር የማነ ገብረ ማርያም ይባላሉ። ባለፈው ቅዳሜ በአውሮፕላን ከመቀለ ወደ አዲስ አበባ ጉዞ ለማድረግ ከአድግራት ከተማ ተነስተው በተሽከርካሪ ወደ መቀለ ይጓዙ ነበረም። በጊዜው በቁጥጥር ስር ሲውሉም በታጣቂዎች በኩል የተነገራቸው ከላይ በተሰጠን ትዕዛዝ ነው የሚል ነበረም። የአድግራት ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተርና የህፃናት ስፔሻሊስት የሆኑት ዶክተር የማነ በዚህ ጉዟቸው መሃል መቀለ ሳይደርሱ ዳጋ ሐሙስ በተባለ አካባቢ በታጣቂዎች በቁጥጥር ስር ውለዋል። በዛሬው ዕለትም ፍርድ ቤት እንደቀረቡና በቁጥጥር ስር የዋሉበት ምክንያት በቀረበባቸው ክስ የተገለጸ መሆኑን ቢቢሲ ተናግሯል። እንደ ጠበቃቸው ገለጻ ከሆነ ዶክተር የማነ የተመሰረቱባቸው ክሶች 2 ናቸው። እነዚህም ከፌዴራሉ መንግስት እንዲሁም የሐራ መሬት ታጣቂዎች ከተባሉት አካላት ጋር ግንኙነት መፍጠር የሚሉት ናቸው። ዘገባው ዶክተር የማነ ገብረ ማርያም በቅርቡ በትግራይ ክልል በወጣውና እጅግ አደገኛ ነው በተባለው አዋጅ ክስ የተመሰረተባቸው መሆኑን አመላክቷል። ይኸው አዋጅ ህጉን ተላልፈዋል የተባሉትን ሰዎች ከ15 ዓመት እስከ ሞት ድረስ የሚቀጣ ነው። የሕክምና ባለሙያው ጠበቃ ብርሃነ ገብረ ማርያም እንደሚገልጹት ዶክተር የማነ ወደ አዲስ አበባ ጉዞ የጀመሩት የአፍሪቃ የሕክምና ትምህርት አህጉራዊ ጉባኤ ላይ ለመሳተፍ ነበረም። ጉባኤው ባለፈው ሰኞ በአዲስ አበባ ተጀምሮ ዛሬ ተጠናቋል። የትግራይ ሕክምና ማህበርም እሁድ ሰኔ 28 ቀን የጤና ባለሙያውን እስር በተመለከተ ባወጣው መግለጫ ዶክተር የማነ ጉባኤው ላይ ለመሳተፍ እየተጓዙ እንደነበር በመጥቀስ ሐኪሙ በትግራይ የሕክምናና አካዳሚክ ማህበረሰብ ዘንድ እጅግ የታወቁ መሆናቸውን አመላክቷል። ማህበሩ ስለ ስራቸው ምንም ህጋዊ ማብራሪያ አልቀረበም ሲል የተቸ ሲሆን ጠበቃቸው መርማሪ ፖሊስ በዛሬው የፍርድ ቤት ችሎት ዶክተር የማነ ላይ የ14 ቀናት የምርመራ ጊዜ የተጠየቀባቸው መሆኑን ለቢቢሲ ተናግረዋል። ትግራይ እንደ ሰሜን ኮሪያም አቶ ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በአሁኑ ወቅት በትግራይ ያለውን የህወሓት አመራር ከሰሜን ኮሪያ የባሰ የወንጀለኞች ኤንተርፕራይዝ ሲሉ ወንጅለዋል። ከዚህ ባለፈም ቡድኑ የትግራይን ወጣቶች ያፈሰ እስከ ሱዳን ድንበር ድረስ በመውሰድ በጦርነት ላይ እየማገዳቸው ይገኛል ሲሉ ወቅሰዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በህወሓት አመራሮችና በኤርትራ መንግስት ላይ እጅግ ከባድ ወቀሳ ሰንዝረዋል። አማካሪው ከብሔራዊ ቴሌቪዥን ጣቢያ ኢቲቪ ጋር በነበራቸው ቆይታ የህወሓት አመራሮች የራሳቸውን የስልጣን ዕድሜ ለማራዘም ሲሉ የትግራይን ህዝብ እንደ ማስያዣ ወይም ኮላተራል እየተጠቀሙበት ይገኛሉ ብለዋል። እንደ እርሳቸው ገለጻ ምንም እንኳን በትግራይ ክልል የደረሰውን ታላቅ ጥፋትና የልማት ተቋማት ውድመት በስልታዊ መንገድ የፈጸመው የኤርትራ መንግስት ቢሆንም የህወሓት አመራር ግን ዛሬ ከዚሁ አገዛዝ ጋር ጭምር በሚስጥር አብሮ እየሰራ ነው ብለዋል። የህወሓትን ወቅታዊ መዋቅር የወንጀለኞች ኤንተርፕራይዝ ሲሉ የጠሩት ሲሆን ቡድኑን ከሰሜን ኮሪያው አስተዳደር ጋር
አነጻጽረውታል። ይሁን እንጂ ሰሜን ኮሪያ መንግስት ቢያንስ የራሱ የሆነ የሳይንስና የሚሳኤል ምርምር የሚያደርግበት ተቋማዊ ስርዓት እንዳለው ጠቅሰው ህወሓት ግን ከመሬት በተለቀመ መሳሪያና በሰው ማዕበል ጦርነት ስልጣን ለመያዝ የሚመኝ ከታሪካዊ ስህተቶቹ የማይማር ቡድን ነው ብለዋል። በተለይም በቅርቡ የወጣውን አዲስ አዋጅ አፋኝና ህግ አራዊት ሲሉ የገለጹት አማካሪው አዋጁ የግዳጅ ምልመላን የሚቃወሙ ወጣቶች ላይ የ50 ሺህ ብር ቅጣትና እስራት የሚጥል በመሆኑ ሰብአዊ መብትን በከፍተኛ ደረጃ የሚረግጥ ነው ብለዋል። ይህ የአማካሪው የትናንት ምሽት ውንጀላ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ህወሓት የትግራይ ልጆችን እያፈሰ ለሱዳን እየሸጠ ነው ሲሉ ካስተላለፉት መልእክት ጋር የተጣጣመ ነው ተብሏል። ግብጽ ኢትዮጵያውያን ላይ ዘመቻ ከፈተች። ግብጽ በግዛቷ በሚኖሩ ኢትዮጵያውያን ስደተኞች ላይ ድንገተኛና መጠነ ሰፊ የአፈሳ ዘመቻ ከፍታለች። በካይሮ የሚገኙ ኢትዮጵያውያን ስደተኞች ህጋዊ ወረቀት እያላቸው እንኳን መንገድ ላይ ወጥቶ ለመገበያየት እስኪፈሩ ድረስ ከፍተኛ ዘመቻ እየተካሄደባቸው ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋች ባወጣው አዲስ ሪፖርት በግብጽ የሚገኙ ኢትዮጵያውያንን ጨምሮ በሺዎች የሚቆጠሩ አፍሪካውያን ስደተኞችና ጥገኝነት ጥያቄዎች ለእስራትና ለአስገዳጅ ዲፖርቴሽን ከሀገር ማባረር ተጋልጧል ብሏል። ይህ ችግር የተከሰተው ስደተኞቹ በካይሮ የሚገኘው የተባበሩት መንግስታት የስደተኞቹ ከፍተኛ ኮሚሽን የሰጣቸውን ህጋዊ ሰነድ እያላቸው ነው። የግብጽ መንግስት የመኖሪያ ፈቃድ ማደሻ ቀጠሮችን በአስተዳደራዊ ሂደት እያዘገየ ወደ ዘመቻው እየገፋቸው ነው። የግብጽ ባለስልጣናት በተለይ ከቅርብ ጊዜያት ወዲህ በስደተኞች ላይ የሚያደርጉትን አደንና ስርዓት በከፍተኛ ሁኔታ ያጠናክረዋል። በዚህም ከሱዳን፣ ከደቡብ ሱዳን፣ ከኤርትራና ከኢትዮጵያ የመጡ በርካታ ዜጎች ሰለባ የሆኑ ነው። በአንጻሩ የግብጽ ባለስልጣናት ከዚህ ቀደም መሰል ወንጀላዎችን ሲከላከሉ ሀገሪቱ በሚሊዮን የሚቆጠሩ ስደተኞችን ተቀብላ እያስተናገደች መሆኗን ይናገራሉ። ሪፖርቱ ይፋ እንዳደረገው ሂዩማን ራይትስ ዋች ያነጋገራቸው ስደተኞች የመኖሪያ ፈቃዳቸው ለማደስ ቀጠሮ ሲጠይቁ እስከ 2028 የሚደርስ የረጅም ጊዜ ቀጠሮ እየተሰጣቸው በመሆኑ ሙሉ በሙሉ በህጋዊ ዋስትና ባልነት ውስጥ እንዲወድቁ ተደርገዋል። አንድ የ31 ዓመት ኢትዮጵያዊ ስደተኛ በሰጠው ቃል የተመድ ሰማያዊ ካርድ ያለውና የመኖሪያ ፈቃዱ ገና ያልተቃጠለ ቢሆንም የፈቃድ ማደሻ ቀጠሮ ከዓመታት በኋላ ስለተሰጠው መንገድ ላይ ለመውጣትና ፍጆታዎችን ለመሸመት አስቸጋሪ ሆኖበታል። ስደተኞቹ የቀጠሮ ወረቀታቸውን ለፖሊስ ቢያሳዩም የግብጽ የጸጥታ ኃይላት ሰነዶችን አንቀበልም ብለዋል። ስማቸው እንዲጠቀስ ያልፈልጉ አንዳንድ የካይሮ የህግ ባለሙያዎች እንደሚናገሩት ደግሞ የግብጽ መንግስት እያደገ የመጣውን የስደተኞች ቁጥር ለመቆጣጠር የሰነድ አሰጣጥ ስርዓቱን ለማጥበቅ በመገደዱ የቢሮክራሲ መደራረብ ሊፈጠር መቻሉን ይናገራሉ። የኤርትራው ፍጥጫ ተካረረም። ኤርትራ በማስታወቂያ ሚኒስትሯ በኩል ከቀረበው ይፋ የአጸፋ መግለጫ ማግስት በድጋሚ በከፍተኛ ዲፕሎማቷ በኩል በኢትዮጵያ መንግስት ላይ ጠንከር ያለ ትችት አሰምታለች። የኤርትራ ማስታወቂያ ሚኒስቴር በትናንትናው ዕለት ባወጣው መግለጫ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ህወሓት የትግራይ ወጣቶችን ለሱዳን ጦርነት እየሸጠ ነው በማለት ላቀረቡት ወቀሳ አጸፋዊ ምላሽ ሰጥቷል። ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ነው ብለዋል። ተቋሙ ኢትዮጵያ ለሱዳን ፈጣን ደጋፊ ኃይላት ሚስጥራዊ ጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነት ውስጥ እየተሳተፈች ነው ብለዋል። ይሁን እንጂ የኢትዮጵያ መንግስት በቀጠናው ሰላምን ለማስፈን እየጣረ መሆኑን፣ የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ማንኛውንም አይነት ትንኮሳ ለመመከት ዝግጁ መሆኑን ይናገራል። ይህ በትናንትናው ዕለት የተጀመረው ፍጥጫ ሳይበርድ በዛሬው ዕለት ደግሞ በተባበሩት መንግስታት ድርጅት የኤርትራ ቋሚ መልእክተኛ አምባሳደር ሶፊያ ተስፋ ማርያም የሀገራቸውን አቋም በድጋሚ አንጸባርቀዋል። አምባሳደሯ ባስተላለፉት መልእክታቸው በገዛ ህዝቡ ላይ ኃይልንና ጥቃትን የሚሰነዝር የኢትዮጵያ መንግስት ከጎረቤቶቹ ጋር በሰላም ሊኖር ይችላል የሚል እምነት ሊጣልበት አይችልም ብለዋል። በአገር ውስጥ የሚደረግን አፈና፣ ጭቆናና ግጭትን እንደ መደበኛ አሰራር የሚወስድ አመራር በውጭው ዓለም ያለውን አመኔታ ሙሉ በሙሉ የሚያጠፋና የቀጠናውን አለመረጋጋት ይበልጥ የሚያባብስ ነው ሲሉም ወቀሳቸውን ቀጥለዋል። በአንጻሩ የኢትዮጵያ የውጭ ጉዳይ ሚኒስቴር መሰል ወንጀላዎችን ውድቅ የሚያደርግ ሲሆን ኢትዮጵያ ለቀጠናው ሰላም መረጋጋት ቁልፍ ሚና በመጫወት ላይ መሆኗን ይናገራል። የኤርትራ አምባሳደር ሶፊያ ተስፋ ማርያም ይህንን አደገኛ አቅጣጫ ለመቀልበስ ተጽዕኖ መፍጠር የሚችሉ ዓለም አቀፍ አካላት ጉዳዩን ችላ በማለታቸው የተሰማቸውን ቅሬታ ገልጸዋል። እንደ ዲፕሎማቱ አገላለጽ አንዳንድ ወገኖች ለኢትዮጵያ መንግስት የዲፕሎማሲ ከለላ፣ የፖለቲካ ድጋፍና የገንዘብ እርዳታ በማድረግ ያለምንም ተጠያቂነትና ገደብ በማቅረባቸው ቀጠናውን ወደ አለመረጋጋት የሚመሩ ፖሊሲዎችን ይበልጥ እየደገፉ ነው ብለዋል። ይሁን እንጂ የፖለቲካ ሊቃን እንደሚናገሩት የውጭ የልማት አጋሮች ለኢትዮጵያ የሚያደርጉት ድጋፍ ከሀገሪቱ የልማትና የህዝብ ተጠቃሚነት ፍላጎት ጋር የተያዘ እንጂ የፖለቲካ ፍጆታን የተመለከተ አይደለም። የኤርትራ አምባሳደር የምስራቅ አፍሪካ ቀጠና የሰላምና የደህንነት መዳከም የሚያስከትለውን ከባድ መስዋዕትነትና ጫና አሁንም ድረስ በከፍተኛ ሁኔታ እየተሸከሙት ይገኛሉ። ማንኛውም አይነት የትርክት ጦርነት፣ ቀስቃሽ ንግግሮችና የሀገራትን ሉዓላዊነትና የግዛት አንድነት አለማክበር ውስን የሆኑ የልማት ሀብቶች ከአገልግሎት እንዲቀነሱ፣ የቀጠናው መተማመን እንዲላላ፣ በሚሊዮኖች የሚቆጠሩ ህዝቦችም የደህንነት ስጋት ውስጥ እንዲገቡ ያደርጋል።
የቀጠናው የወደፊት ዕጣ ፈንታ መገንባት ያለበት በግዛት ማስፋፋት ፍላጎት በሰው ሰራሽ ቅሬታዎች ወይንም በኃይል ዛቻ ሳይሆን በጋራ መከባበርና ዓለም አቀፍ ሕግጋትን በጥብቅ በመከተል ላይ መሆን እንዳለበት ጥሪ አስተላልፈዋል አምባሳደር ሶፊያም። በምስራቅ አፍሪካ ቀጠና ያሉ አንዳንድ የፖለቲካ ተንታኞች፣ የሰብአዊ መብት ተሟጋቾች የኤርትራ መንግስት ወቅታዊ ወቀሳዎችና የሰላም ጥሪዎች ከሀገሪቱ ታሪካዊ መዋቅር አንጻር በጥንቃቄ ሊታይ እንደሚገባ ያሳስባሉ። እነዚህ ወገኖች እንደሚከራከሩት የአስመራው አስተዳደር ባለፉት 10 ዓመታት ከኢትዮጵያ ከጅቡቲና ከየመን ጋር ወደ ከረረ የድንበር ይገባኛል ግጭት ውስጥ በመግባት የቀጠናውን ሰላም ሲያውክ መቆየቱን ያስታውሳሉ። የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ ተወሰነ። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመግታት የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5 በመቶ ሆኖ እንዲጸድቅ መወሰኑ ተሰምቷል። የከተማው የቤቶች ልማትና አስተዳደር ቢሮ ዛሬ ባወጣው መግለጫ የ11.5 በመቶ የዋጋ ማስተካከያ ጣሪያ ውሳኔ ቀደም ሲል በወጣው የቤት ኪራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን በከተማው የተካሄደ ጥናትና የነዋሪውን የመክፈል አቅም ያገናዘበ ነው ብሏል። ይህ በዚህ እንዳለ በመላው አዲስ አበባ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል ምዝገባና የውል እድሳት ከዛሬ ሐምሌ 1 ቀን 2018 ዓ.ም ጀምሮ በሁሉም ክፍላተ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ መጀመሩን ቢሮ አያይዞ ገልጿል። ጥብቅ ያላቸውን ክልከላዎች የዘረዘረው ቢሮ አዲሱን የውል እድሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማናቸውም ሕገወጥ ተግባራት ላይ የተከለከሉ በመሆናቸው እርምጃ ይወሰዳል ብሏል። በቢሮ ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጡ አቅጣጫዎች ልዩ ውል በሚል የሚፈጸሙ ማናቸውም የመንደር ውሎች ከሕጋዊ አሰራር ውጭ የሚደረጉ የአካባቢ ውሎች፣ በጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ የሚደረጉ ማንኛውም አይነት ሕገወጥ ውሎች በሙሉ የተከለከሉ ናቸው ብሏል። ማንኛውም አከራይና ተከራይ እነዚህን የተከለከሉ ሕገወጥ ውሎች ይዞ ሲገኝ ወይንም ከተቀመጠው የ11.5 በመቶ የዋጋ ጭማሪ ጣሪያ በላይ ፈጽሞ ከተገኘ ሕጋዊ እርምጃ ይወሰዳል ብሏል። አብቅቷል። የተኩስ አቁም የሚባል ነገር የለም። ትራምፕ ስለ ኢራን አሜሪካና ኢራን የገቡበትን ጦርነት የሚያስቆም የተኩስ አቁም ስምምነት ያካተተ የመግባቢያ ስምምነት ተፈራርመው ነበርም። ሆኖም ትራምፕ ይህ ስምምነት ፈርሷል፣ ያበቃለት ጉዳይ ነው ብለዋል። በቱርክ እየተካሄደ በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ ላይ የተገኙት ትራምፕ ለዚህ የተኩስ አቁም ስምምነት ቀሪ መደረግ በሽተኞች በማለት የወረፏቸውን የኢራን ባለስልጣናት ተጠያቂ አድርገዋል። ሁለቱ ሀገራት ከፍተኛ ውዝግብ ውስጥ የገቡት በሆርሙዝ ወሽመጥ ጉዳይ ነው። ኢራን የመርከቦችን የጉዞ መስመር በማስመር በዚህ ብቻ ማለፍ አለባቸው በሚል ይህንን ትዕዛዝ በሚተላለፉ መርከቦች ላይ እየተኮሰች ነው። አሜሪካም ለዚህ ጥቃት መልስ እየሰጠች ነው። ኢራንም ጥቃት ደርሶብኛል እናም ራሴን መከላከል አለብኝ በሚል በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ስታደርስ ነበርም። ይህ ሁናቴ ተባብሶ አሜሪካ ማክሰኞ ሌሊት በጦርነቱ ጅማሬ ላይ የተገደሉት የጠቅላይ ሚኒስትር መሪዋን የቀብር ስነ ስርዓት እያካሄደች ባለችው ኢራን ላይ ጥቃት ፈጽማለች። በቱርክ እየተካሄደ በሚገኘው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ስብሰባ ላይ የሚገኙት ትራምፕ ከኢራን ጋር የተደረሰውን ስምምነት ያበቃ ይመስለኛል ሲሉ ተናግረዋል። ከእነርሱ ጋር ከዚህ በኋላ መነጋገር አልፈልግም፣ የሚታመኑ አይደሉም ብለዋል። To me, I think it's over. President Trump just a short time ago, hours ago, declared that in his view, the U.S. ceasefire with Iran is over. የሚደረጉ ንግግሮች ጊዜን የሚያባክኑ እንደሆነ በመጥቀስም የኢራን ባለስልጣናት ዋሾች ናቸው ሲሉ ወርፈዋል። የሁለቱን ሀገራት ዳግም ወደ ጦርነት መመለስና የትራምፕንም የተኩስ አቁም የሚባል ነገር የለም አብቅቷል ማለታቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ መልሶ ወደ ላይ መውጣት ጀምሯል። ትራምፕ ይህንን ከማለታቸው አስቀድሞ የአንድ በርሜል ድፍድፍ ነዳጅ ዋጋ ከ$76 በታች ነበርም። ከዚህ ትራምፕ አስተያየት በኋላ ብሬንት የተሰኘው የድፍድፍ ነዳጅ ዋጋ $78.7 መድረሱን ሮይተርስ ዘግቧል። የነዳጅ ዋጋ ጭማሪው ከዚህ በኋላ ይበልጥ እየተባባሰ ሊሄድ ይችላል ተብሏል። በበርካታ ሀገራት ኢኮኖሚ ላይ ከፍተኛ ጫናም እንደሚያሳድር ተገምቷል። የትራምፕ የተኩስ አቁም ስምምነት አብቅቷል የሚለው አስተያየት መደመጥን ተከትሎ ሁለቱ ሀገራት ወደ ለየለት የቀድሞ ጦርነት ወይንም ፉል ስኬል ዎር ይገባሉ የሚለው ስጋት ይበልጥ እንደጨመረ ነው የተነገረው። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።